ትዝታ ዕቀባለ ኢትዮጵያ። አንጋፋው ደራሲ ማሞ ውድነህ ስለ ኢትዮጵያ በጻፉት መጽሐፍ ላይ ንጉሠ ነገሥቱ ለኢትዮጵያ በነበራቸው ከፍተኛ ፍቅር አነሳሽነት ኢትዮጵያ እናትህ ናት፣ ጠብቃት፣ ኢትዮጵያ ሚስትህ ናት፣ ውደዳት፣ ኢትዮጵያ ልጅህ ናት፣ አፍቅራት፣ ኢትዮጵያ አገርህ መቀበሪያ ናት፣ ሙትላት ማለታቸውን ይጠቅሳሉ። ለአጤ ቴዎድሮስ ደግሞ እጅግ ብዙ የሚነገርላቸው ፈረንጆች ወደ ኢትዮጵያ መጥተው በደንብ ከተስተናገዱ ኢትዮጵያዊ ትሕትናና ፍቅርን ከቀመሱ በኋላ በስለላ ተግባር መሰማራታቸውንና ለወደፊቱ ቅኝ ግዛትነት ኢትዮጵያ ለማመቻቸት በመሻት አንዳንድ ተንኮል ውስጥ መግባታቸውን ተጠራጥረው ነበር። ስለዚህ አሽከሮቻቸውን ጠርተው እስከ አገሪቱ ድንበር ልከው ከጫማቸው ላይ አፈሩን እንዲያራግፉ አደረጉ ይባልላቸዋል። በብሔራዊ ስሜት ልቡ የነደደና ይልቁንም በአገራዊ ቁጭት የሚቃጠል ትውልድ ዘወትር የሚጠቅሰው ቢሆን አይገርምም። ለዚች አገር ቀናኢ መሆን ታላቅ አርአያነት ነውና። በአጤ ምኒልክ ዘመነ መንግሥት ወደ ኢትዮጵያ መጥቶ በመሐንዲስነት ሠራ የነበረው የስዊስ ተወላጅ የነበረው ኢልክ የኢትዮጵያን ሲሳይ የተቋደሰ ሰው ብቻ አልነበረም። ኢትዮጵያን ከልቡ ከአንጀቱ ከሁለመናው ይወድ ነበር። ኢልግን አጤ ምኒልክ ያስጠጉት ዘመናዊ ስልጣኔን ወደ አገራቸው ለማስገባት በነበራቸው ፍላጎት ምክንያት እንዲረዳቸው ነበር። አቶ ተክለ ጻድቅ መኩሪያ እንደጻፉት ለጦር መሳሪያ ግዥና አቀራረብ ሊዮን ሼፍነ የቅርብ አማካሪዎች አስገቢ፣ በተለይ ዋናው የስዊሱ ተወላጅ አልፍሬድ ኢልግ ሲሆን ከእነርሱም ጎን ሊዮዳስ ላጋርድ፣ ሳቭሬ አርማንድ፣ ፒየር አርኖ የሚባሉ ፈረንሳዮች ይገኙበታል። ከእነዚህም ጎን ከአድዋ ጦርነት በኋላ የደጃዝማችነት ማዕረግ የተቀበለው ኒኮላ ሊዮንቴቭ የሚባለው የመስኮብ ተወላጅ አለ። እነዚህም የተለያዩ የውጭ አገር ዜጎች አዲስ አበባ ላሉ በንጉሠ ነገሥቱ ዙሪያ ሆነው የተለያየ አገልግሎት ሲያበረክቱ በየአገራቸው በሚቆዩበት ጊዜ ለምሳሌ ሊዮንቴቭ ፒተርስበርግ፣ እነ ሼፍነና ሞንዶን ፓሪስ፣ እነ ላጋርድ ኦቦክ ጅቡቲ በሚገኙበት ጊዜ ጣሊያኖች በኢትዮጵያ ላይ የሚነዙትን መጥፎ ወሬ በመቃወም ለኢትዮጵያና ለንጉሠ ነገሥቱ የሚጠቅመውን አገልግሎት ያበረክቱ ነበር። ንጉሠ ነገሥቱም ለእያንዳንዱ የውጭ አገር አገልጋይ ከሚያደርጉት ሹመት፣ ስጦታና ሽልማት በተጨማሪ በሚያሳዩት ልባዊ ወዳጅነት የውጭ አገር ዜጎች ኢትዮጵያን እንደ አገራቸው፣ ምኒልክን እንደ ራሳቸው መሪ ይመለከቷቸው ነበር። አልፍሬድ ኢልግ በሚጻጻፍበት ደብዳቤ እንደ አንድ ኢትዮጵያዊ ባለሥልጣን የራሱ ማኅተም ነበረው። በማኅተሙ መካከል የጽሑፍ ሰሌዳ ሆኖ ከወደ ላይ ወገን በአማርኛ ቢትወደድ ኢልግ ሲል በታች በኩል የመንግሥት አማካሪ የሚል ይገኝበታል። ከአድዋ ጦርነት በኋላ ደግሞ ሙሴ ላጋርድ ቀድሞ የፈረንሳይ መንግሥት በጅቡቲ አገረ ገዢ የነበረው ከመንግሥቱ ተሰናብቶ የአጼ ምኒልክ አማካሪ በነበረበት ሰዓት ከመኳንንቱም ከማንም ጋር የሚጻጻፍበት ማኅተም ተመካከሉ ሰሌዳ ያለው ሆኖ በሰሌዳው ላይ አክሊልና ሰሌዳውን ሁለት የቆሙ አንበሶች ደግፎት ሲታይ በላይ በኩል በግዕዝ እግዚኦ ዕቀባለ ኢትዮጵያ፣ በታች ደግሞ ላጋርድ የእንጦጦ ዱክ ይላል። እግዚኦ ዕቀባለ ኢትዮጵያ ማለት አምላክ ሆይ ኢትዮጵያን ጠብቃት ማለት ነው። የዛሬ ትዝታችን ርዕሰ ጉዳይ ነው። እግዚኦ ዕቀባለ ኢትዮጵያ። ቀደም ባለው ጊዜ ተስፋዬ የተባሉ ከዋሽንግተን ዲሲ ለጦቢያ መጽሔት በዚህ ርዕስ አንድ ጽሑፍ ልከው አስነብበውን ነበር። ለዛሬ ዘመናችን የሚለው ነገር አለው ብለን መጠነኛ አርቶት አድርገንበት ልናስደምጣችሁ ወደናል። እግዚኦ ዕቀባለ ኢትዮጵያ፣ አምላክ ሆይ ኢትዮጵያን ጠብቃት። ይህ ጸሎተኛ ማቀንቀኛ ሐረግ የኢትዮጵያ ጀግኖች ለዘመናት አገራቸውን ለመጠበቅ፣ ወራሪን በመጣበት እግሩ ለመመለስ፣ ግዳይ ለመጣል፣ በዚህ የዓለም ክፍል ነጻነታቸውን ለማስከበር ሲከፍሉ የቆዩትን መሥዋዕትና ሰማዕታት የመሆናቸውን ሐቅ የሚያስታውሰን ነው። አምላክም ልጆቿም ኢትዮጵያን እንዲጠብቁ የሚጠይቅ ነው ውስጣዊ ይዘቱ። ላጋርድ ፈረንጅ ነበር። ኢትዮጵያን የወደደ፣ የኢትዮጵያን ሕልውና መቀጠል የፈለገ፣ ለኢትዮጵያ ከድህነትና ከኋላ ቀርነት ማጥ መውጣት የሚቻለውን ሁሉ ያደረገ ሰው ነበር። በያ በኩል በግብሩ ሳይሆን በባህሉ፣ በፍቅሩ ሳይሆን በቆዳው ብቻ ኢትዮጵያዊ የሆነ እልፍ አእላፍ ዜጋ አለ። ኢትዮጵያን ለማጥፋት ወደ ኋላ ያላሉ ብዙ የቀለም ኢትዮጵያውያን የነበሩ ሰዎችም ነበሩ፣ በስም ኢትዮጵያውያን የሆኑ።
አጼ ቴዎድሮስ የኢትዮጵያን አንድነት ለማጠናከር ከፍተኛ ተጋድሎ ያደረጉ እጅግ ታላቅ መሥዋዕትነትም የከፈሉ መሆናቸው አይካድም። ይህን ታሪካዊ የትውልድ ግዴታቸውን ለማደናቀፍ ያሰፈሰፉ አያሌ የሀገራችን ሰዎች ደግሞ ካጠገባቸው ነበሩ። በአንዱ አካባቢ የተነሳውን የባላባት ጦር ካስገበሩ በኋላ በሌላ ስፍራ ሌላ ዓመፅ ተቀስቅሶ ይቆያቸዋል። በዚህ የተነሳ በቴዎድሮስ ላይ የነበረው ፈተና ቀላል አልነበረም። እንግሊዛዊው ጆን ቤል በዚህ ችግር ውስጥ የቴዎድሮስን ሕልም ይጋራ ነበር። አጤ ቴዎድሮስ ሊቀ መኳስ ስላሉት አበሻ በሙሉ በዚህ ማዕረግ ስም ሲጠራው ነበር። ሊቀ መኳስ ዮሐንስ ቤል አጤ ቴዎድሮስ የተከፋፈለውን የኢትዮጵያን አንድነት ለማረጋገጥና የአውሮፓን ስልጣኔ ወደ አገሪቱ ለማስገባት የነበራቸውን ሕልም እውን በማድረግ ረገድ አብሮአቸው መቆሙን በደሙም አስመስክሯል። ከፈረስ ላይ ሆኖ ሲዋጋ ለአጼ ቴዎድሮስ የተሰበቀውን ጦር ለሳቸው ቤዛ ሆኖ በደረቱ ተቀብሎ ነበር ክቡር ደሙን ያፈሰሰው። ኢትዮጵያን የሚወዱ ኢትዮጵያውያን ብቻ ሳይሆኑ ስፍር ቁጥር የሌላቸው የሌሎች አገሮች ዜጎች ጭምር እንደነበሩም አንዱ ምስክር ነው። በጥንታዊ ስልጣኔዋና ስነ መንግሥቷ በባህሏና በነጻነት ደሴትነቷ ይህች አገር ለብዙዎች ሕዝቦች ልዩ ስሜት የፈጠረች አገር ነበረች። አልፍሬድ ኢልክ ለአጤ ምኒልክ የምህንድስና ሥራ አማካሪ ብቻ አልነበረም። በፖለቲካ፣ በኢኮኖሚ፣ በዘመናዊ አስተዳደርና በዲፕሎማሲ አመራርም ረገድ ዋና አማካሪያቸው ነበር። ከቶውንም አንዳንድ ጸሐፊዎች አልፍሬድ ኢልግን የሚኒሊክ ጠቅላይ ሚኒስትር አድርገው አቅርበውታል። ዶክተር ትራቬርሲ ኢጣሊያ በኢትዮጵያ ላይ ሊኖራት የሚችለውን የበላይነት ለማጠናከር ያላደረገው ነገር አልነበረም። የዳግማዊ ምኒልክን ልብ ሰርቆ ሞገስ አግኝቶ ሲኖር በአገሪቱ ላይ ስውር ሴራ ሲሠራ ቆየ። ስለዚህ በንጉሠ ነገሥቱም በእቴጌ ጣይቱም ተቃውሞ ደርሶበት ከአገር ሊባረር ችሏል። ወደ አገሩ ከተመለሰ በኋላ በጻፈው መጽሐፍ ላይ ተክለ ጻድቅ መኩሪያ እንዳቀረቡት አዲስ አበባን ለቅቄ ሲሄድ ምኒልክን ከነ አገሩና ከነ ሕዝቡ አቃጥዬ ብሄድ ደስ ባለኝ ነበር ብሏል። ቢትወደድ ላጋርድ እግዚኦ ዕቀባ ለኢትዮጵያ ነበር ያለው። አምላክ ሆይ ኢትዮጵያን ጠብቃት። ኢጣሊያ በውጫሌ ውል አንቀጽ 17 መሠረት የኢትዮጵያ የበላይ ጠባቂ ነኝ በማለት ያቀረበችው የማምታታት ሐሳብ ለኢትዮጵያ ተከታታይ ትውልዶች ሁሉ የታሪክ ትዝታ ይፈጥራል። ጣሊያኖች 17ኛውን አንቀጽ አጣመው ማቅረባቸውንና ይልቁንም ኢጣሊያ የኢትዮጵያ የበላይ ጠባቂ ናት የሚለውን ሐሳብ እቴጌ ጣይቱ እንደሰሙ ጣሊያን የእግዚአብሔርን መንበር ቀማች ማለት ነው፣ የኢትዮጵያ የበላይ ጠባቂስ ልዑል እግዚአብሔር ነው ማለታቸው ይጠቀሳል። የኢትዮጵያ ልጆች ከኃያሉ የአውሮፓ ጦር በደማቸውና በአጥንታቸው ኢትዮጵያን ሊጠብቁ ቻሉ። እግዚኦ ዕቀባ ለኢትዮጵያ። አምላክ ሆይ። ኢትዮጵያ ታሪክ ተመራማሪና አርኪኦሎጂስት ፕሮፌሰር ጃን ዶሬስ የኢትዮጵያ ሕዝብ ጠላት በመጣበት ጊዜ ብሔረሰብና ሃይማኖት የአካባቢና ክልል ሳያግደውና ሳይለየው እንደ አንድ ሰው ሆኖ ጠላትን ሲያሸንፍ የኖረ ሕዝብ ነው። የኢትዮጵያ ሕዝብ የሚያስቀና የአንድነት ስሜት ያለው ነው። የብዙ ብሔረሰቦች አገር፣ የአንድ ሕዝብ አገር ይላሉ በ1969 ዓ.ም በተጻፈ አንድ ሰፊ መጣጥፍ። እነዚህ ጣሊያኖች ሞኞች ናቸው። ኢጣሊያ ለመሆኑ እንዲህ ያለ ደላጎ ሞኝ ያበቅላልን ብለው ራስ መኮንን ነጋድራስ አፈወርቅን መጠየቃቸውን ጸሐፌ ትእዛዝ ገብረ ሥላሴ ገልጠውታል። ይህን ለመናገር ያበቃቸው ጠቅላይ ሚኒስትር ክሪስፒ ኢትዮጵያውያን ሞራል የሌላቸው በቀላል ስብከትና በተስፋ መቁረጥ አቋማቸውን የሚለዋውጡ ስለመሰለው በዘላለማዊት ኢጣሊያ መኖር ሲያምን በኢትዮጵያውያን ዘንድ የዘላለማዊት ኢትዮጵያ ሕልውና እንዳለ ፈጽሞ ከአእምሮ ፍቆታል ማለት ነው። ኢትዮጵያ ከሚለው ስያሜ ጋር ጥል ያላቸው መሆኑን በአደባባይ የገለጡ አሉ። ዛሬም የዘላለማዊት ኢትዮጵያ ሕልውና የማይዋጥላቸው ቢኖሩ አይደንቅም። ሌላው ቀርቶ ለኢትዮጵያ ሕዝብ ንቀት ያላቸው እንደ አንቶኔሊ ያሉ በኢትዮጵያ ምድር ላይ ቆመው በኢትዮጵያ ላይ ደባ የሚሰሩ ኢትዮጵያውያንን የሚዘልፉ ታሪካቸውን የሚያንቋሽሹ ቢኖሩ ብዙም አይገርምም። በኢትዮጵያዊነት ኖረው ዛሬ ደግሞ የኢትዮጵያ ስም እጅግ የሚያንገሸግሻቸው አሉ።
በአንድ ወቅት ስለ ኢትዮጵያ ታሪካዊ አንድነት፣ ስለ ኢትዮጵያ አኩሪ ታሪክ፣ ስለ ባህሏ፣ ስለ ጀግኖች ልጆቿ በየስብሰባው ላይ ሲናገር የነበረ በአሜሪካን አገር ነዋሪ የሆነ ግለሰብ ነበር። ከኢትዮጵያ በረከት የተቋደሰ ኢትዮጵያ አሳድጋ አስተምራ እስከ ሚኒስትር ደረጃ ያደረሰችው ግለሰብ ነበር። የወቅቱን አመራርና መሪዎች አለመቀበል ከቶውንም መጥላት ያባት ነው። ሶማሊያ የኢትዮጵያን አንድነት በተፈታተነችበት ወቅት ወደ መቃዲሾ እየሮጠ በኢትዮጵያውያን ላይ ያካሂድ የነበረው ፕሮፓጋንዳ ግን መርዝ ነበር። በአገራችን አነጋገር ውሻ እንኳን በበላበት ይጮኻል ይባላል። ሰው ደግሞ ከውሻ በላይ መሆን አለበት። የውሻ ነገር ሲነሳ የዋክሹም ብሩና የራስ መንገሻ ግጭት ይታወሳል። የሁለቱ ሹማምንት መጣላት ጣሊያንን ለመውጋት ስላስቸገረ አጤ ምኒልክ ውሾች እርስ በርሳቸው ሲጣሉ ሌላ አውሬ ሲመጣባቸው የራሳቸውን ጠብ አቁመው ጠላታቸውን በአንድነት ይመክታሉና ተስማምታችሁ ጠላታችሁን መክቱ ነበር ያሏቸው። ይህ ምክር ዘላለማዊነት ያለው ነው። እያንዳንዱ ትውልድ አገርን የመጠበቅ ወርተረኝነት ያለው እስከሆነ ድረስ የአገሩን ውርደትና መከፋፈል አይፈልግም። ይህ ትውልድ የቆመበት ምድር ደግሞ የኢትዮጵያን ነጻነትና አንድነት አናስነካም ብለው ሕይወታቸውን መሥዋዕት አድርገው በሰጡ እልፍ አእላፍ ኢትዮጵያውያን አጽም ላይ ነው። እርግጥ አንዳንዱ ወገን ይህችን መሬት እንደ ልቡ ሊረግጣት ይችላል። አንዳንዱ ተከልክያለሁ ባይ ነው። የዛሬው አገራዊ ፍልስፍና ይህን ሐቅ ባይጋርደው፣ የኢትዮጵያ ሕልውና ባይፈታተነው ደግ ነው። ኢትዮጵያ ግን ቢትወደድ ላጋርድ እንዳለው በልጆቿም በእግዚአብሔርም ትጠበቃለች። አጤ ኃይለ ሥላሴ ሕይወቴና የኢትዮጵያ እርምጃ በሚለው መጽሐፋቸው የጠቀሱት አንድ ጉዳይም አለ። ልዑል ራስ መኮንን ሹማምንቱንና መኳንንቱን ሰብስበው ልጄን ተፈሪን አደራ እላችኋለሁ፣ አደራ እምላችሁ ለዓይናችሁ እንዳጠሉት እንጂ ዕድሉ በእግዚአብሔር እጅ ነው እንዳሉ ይገልጣሉ። እግዚኦ ዕቀባ ለኢትዮጵያ። ዳዊት በመዝሙሩ እነሆ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ይላል። ዳዊት ደግሞ የኖረው ከክርስቶስ ልደት በፊት ቢያንስ ከ1000 ዓመት በፊት ነበር። የአንድ ሰው ዕድሜ በሆነው ከ100 ዓመት ወዲህ አይደለም። ነቢዩ መሐመድ ኢትዮጵያን ሕዝቧንና መሪዎቿን ከማክበርም በላይ አትንኳቸው ይላሉ። የኢትዮጵያም ስም በመጽሐፍ ቅዱስ ውስጥ ከ41 ጊዜያት በላይ ተጠቅሷል። የአሜሪካ ስም፣ የጀርመን ስም፣ የእንግሊዝ ስም፣ የጃፓን ስም፣ የፈረንሳይ ስም አንድ ጊዜ እንኳን አልተጠቀሰም። ቄስ ቶሎሳ ጉዲና የተባሉ ድንቅ ሰባኪ በአሜሪካን አገር ሰፊ ተሳታፊዎች ባሉበት ጉባኤ ላይ ባደረጉት ንግግር የዚች ጥንታዊትና ወደ ፈጣሪዋ እጆቿን መዘርጋቷ ዝንተ ዓለም የሚወራላት አገር ተወላጅ መሆኔ ያኮራኛል። እኔ በጥላቻ ያደግኩ ሰዎችን በብሔረሰብ ምክንያት የምጸየፍ ነበሩ። ዛሬ ሌላ ሰው ነኝ። የአገሬ ስም 41 ጊዜ በመጽሐፍ ቅዱስ ውስጥ መጠቀሱ ራሱ ያስደስተኛል፣ ያኮራኛል ብለው ነበር። የኢትዮጵያ ሕዝብ በአንድነት ስሜቱ፣ በአገራዊ አመለካከቱ ከመንደር አስተሳሰብ ተላቆ ስለ አንዲት ኢትዮጵያ በመቆርቆር አቋሙ ብዙዎች የውጭ አገር ተመልካቾችና ጸሐፊዎች ሳይቀሩ ያከበሩት ሕዝብ ነው። ኢትዮጵያዊው አማራ ብቻ አይደለም፣ ከ80 ብሔሮችና ብሔረሰቦች በላይ ያቀፈ ነው። ኢትዮጵያዊነትም አንድ ታላቅ ፍልስፍና ነው። አንድ ጊዜ በኦጋዴን አንድ የጉብኝት ፕሮግራም ለጥቂት ሰዎች ተዘጋጅቶ ነበር። በሄሊኮፕተር ሲኬድ የአካባቢው ሙቀት ልብ የሚሰልብ ነበር። መሬት ከታረፈ በኋላም ለጥቂት ሰዓታት እንኳን ለመቆየት አልተቻለም። ያንን ዳር ድንበር ግን ዛሬ ወራሪዎች እየተባሉ የሚዘለፉት እናቶቻችንና አባቶቻችን በዚያ ሐሩር ያላንዳች መጫሚያ አስከብረውት ኖረዋል። ከፋሽስቶች ጋር በወልወል በቆራዬ ከባድ ተጋድሎ አድርገዋል። ፕሮፌሰር ድሬስዴልና አይኤም ሉዊስ ኢትዮጵያ የምትፈልገው መሬቱን እንጂ ሕዝቡን አይደለም፣ የኢትዮጵያ ጥያቄ የመሬት ጥያቄ ነው ብለው ያሰፈሩት መርዘኛ ሐሳብ ዛሬ በሌላ መልክ እንደ አዲስ ፍልስፍና ጽንሰ ሐሳብ ሲሰራጭ ቆይቷል። ኢትዮጵያ መሬትና የባሕር በር ነው የምትፈልገው እንጂ ሕዝብ አይደለም ተብሎ ሕዝባችን ተወንጅሏል በቅኝ ግዛት ፈላጊነት። የኢትዮጵያ ፍላጎት
በዘመናት ውስጥ ይፋ እንደወጣውም የሕዝብ ፍላጎት ነው። እዚያም ያለነው እኛ ነን የሚል ጥያቄ ነው። እዚህም ያሉ እነሱ ናቸው። በዚህም የተነሳ መሬቱም ኢትዮጵያዊ ነው የሚል ነው። አፈሩ በደማችን የራሰ ነው የሚል ነው። ትላንት የኢትዮጵያን ዳር ድንበር ለማስከበር ሰማዕታት የሆኑት አለማየሁ ጎሹና አፈወርቅ ወልደ ሰማዕት እንዲሁም ጨርቅ ለባሽ ጦራቸው ወራሪዎች ከሆኑ ዛሬ የኢትዮጵያን ዳር ድንበር በመጠበቅ ላይ ያለው ሰራዊትም ወራሪ ነው። በአንድነት መንፈስና ዓላማ አንጻር መታየት አለበት። ስለ አጼ ቴዎድሮስ፣ ስለ አጼ ዮሐንስና ስለ አጤ ምኒልክ ታሪክ አከራካሪነት ይጻፋል። ሦስቱም መሪዎች ታሪክ ነጻ ያወጣቸዋል፣ ትውልድም ይኮራባቸዋል እንጂ እስከ መፋረድ ድረስ አይሄድም። ቴዎድሮስ እጅ እግር መቁረጥ፣ ሰዎችን በጭካኔ በአንድነት አጉረው ማቃጠል፣ ከገደል መወርወር ጭካኔ ነበራቸው ተብሏል። ብሩተስ በዩልየስ ቄሳር መቃብር ላይ ያደረገው ንግግር አለ። የማርክ አንቶኒዮ ንግግር ይበልጣል ቢባልም ብሩቶስ ባደረገው ታሪካዊ ዲስኩር ቄሳርን የገደልኩት ስለ ጠላሁት ሳይሆን ሮምን ከሱ የበለጠ ስለወደድኳት ነው ነበር ያለው። አጤ ቴዎድሮስ እርግጥ ብሩተስ አይደሉም። ለኢትዮጵያ በነበራቸው ፍቅርና ኢትዮጵያንም ከኋላ ቀርነት ለማላቀቅ በነበራቸው ታላቅ ሕልም ምክንያት ታሪክ ነጻ ያወጣቸዋል፣ እያወጣቸውም ነው። በአጤ ዮሐንስ ዘመነ መንግሥት በ1869 አሰብ፣ በ1885 ምጽዋ፣ በ1889 ደግሞ መላዋ ኤርትራ በኢጣሊያ መያዙ እውነት ነው። በዚህ ልክ ጣሊያኖችን በተዳሊ በሰሃጢ መምታታቸው፣ ግብጾችን በጉንደትና ጉንዳ ጉንዲ በጉራና በሌሎችም የጦር አውድማዎች ወሬሳ መምታታቸው ወሬሳው ካሳም ተብሏል። ደግሞ ታሪካቸውን ላቅ ያደርገዋል። እንደ ቴዎድሮስ ሁሉ የፖለቲካና የዲፕሎማሲ ስህተት ፈጽመዋል። እንደ ቴዎድሮስ ሁሉ ከጠላታቸው ጋር ግንባር ለግንባር እየተያዩ ደረታቸውን ለጦር ግንባራቸውን ለአረር የሰጡ ናቸው። ሚኒሊክም እንዲያ ነበሩ። ታሪካቸው የሚልቀው የጥቁር ሕዝብ ተስፋና ጦርነት አራያ በመሆናቸው ነው። ሚኒሊክ የሚያሳፍሩ ከሆነ የአድዋ ጦርነትም መነሳት የለበትም። ሌላው ቢቀር ሚኒሊክን ታሪክ ነጻ የሚያወጣቸው ብቻ ሳይሆን ከቶውንም የሚያከብራቸው ነው። የገልፍ ጦርነት ሊቀሰቀስ በነበረበት አካባቢ ከአንድ የአረብ ጋዜጠኛ ጋር አንድ የዋሽንግተን ዲሲ ቡና ቤት ውስጥ ሐሳብ መለዋወጥ ገባን። ይሄ ሳዳም ሁሴን ምን አይነት አምባገነን ነው ብዬ ለፕሬዝዳንቱ ያለኝን ዝቅተኛ ግምትና ለዓለም ሰላም ጠንቅ መሆናቸውን ገለጥኩለት። የአረቡ ጋዜጠኛ ትክ ብሎ ጥቁር ገላዬን እያየ ወላይ ሳዳም ሁሴን ባይኖር ኖሮ አሜሪካኖች በቅርቡ ዲፓርትመንት ስቶር ውስጥ አስገብተው ይሸጡ ነበር አለኝ። ሚኒሊክ ተወልዶ ባያነሳ ጋሻ ግብሩ እንቁላል ነበር ይህን ጊዜ አበሻ የሚለውን አነጋገር አስታወሰኝ ይላሉ የዋሽንግተን ዲሲው ተስፋዬ። ለአገር ነጻነትና አንድነት ጥበቃ መሪዎች ያስፈልጋሉ። ሕዝብ በአንድነት ስለሚያምን መሪዎችም እምነታቸውን በዚህ ማስተካከል ይኖርባቸዋል። ይህ ካልሆነ ሕዝብ በራሱ አንድነቱን ለመጠበቅ ይንቀሳቀሳል። ቀደም ሲል የተጠቀሱት ቄስ ቶሎሳ በስብከታቸው ላይ ከጠቀሱት ሐሳብ ውስጥ አንደኛው ቀደም ሲል በጎሳ ወይም በዛሬው አነጋገር በብሔረሰብ ደረጃ ላይ የተመሠረተ የጥላቻ ዘር በልባቸው ውስጥ እንደነበረና ዛሬ ግን ሌላ አመለካከት ይዘው መገኘታቸው ነው። ይህ ጤናማ የሆነ እድገት ነው። የቀበሌ ስሜት ሙሉ በሙሉ ስህተት ባይሆንም ከዚያ በመነሳት አገራዊና ዓለም አቀፋዊ ስሜትን መላበስ የእድገት ምልክት ነው። ወደ ኋላ ዞሮ ግን የዳበረውን አመለካከት ወደ ክፍልፋይነት መውሰድ የሚያሳዝን ይሆናል። እድገት ሳይሆን ውርደት ነው። ዛሬ ዓለም እየጠበበችና ሰዎች የበለጠ እየተቀራረቡ የሚገኙበት ወቅት ነው። ዓለም አቀፋዊነትም ታላቅ ፍልስፍና እየሆነ ነው። የወገን ውርደት የአገር ውርደት ሆኖ ካልታየና አንዱ የሌላው ጠባቂና ተንከባካቢ መሆኑ ካልተሰማው ብሔራዊ ጀግንነትና ስሜቱ ራሱ አይኖርም። ስለ ባታ ሀጎስ ከሚጠቀሰው ታሪክ ውስጥ ለጠላት አድረው ከቶውንም የባንዳ አለቃ ሆነው ነበር። ከዕለታት በአንደኛው ቀን ጣሊያኖች አንዱን ኢትዮጵያዊ አስተኝተው ሲገርፉት አይተው በጣም ይናደዱና የአገሬ ሰው እንዲህ ሲዋረድ ከማይ ሞት ይሻለኝ ነበር ብለው ከራስ መንገሻ ጋርና በሳቸውም አማካይነት ከምኒልክ ጋር መላላክ ጀመሩ። ደም ከውሃ ይወፍራል ይባላል። ዛሬ መንግሥት
የሚያደርገው ጥረትና ትግል መደገፍ የሚገባው ከዚህ አቋም አንጻር ነው። ኢትዮጵያን ከመጠበቅና ከመንከባከብ ዓላማ አኳያ። እግዚኦ ዕቀባ ለኢትዮጵያ። አምላክ ሆይ ኢትዮጵያን ጠብቃት።